ጋይስ አሜሪካና ኢራን የሰላም ስምምነቱን ያለ ስምምነት እንዲጠናቀቁ ካደረጓቸው ነጥቦች መካከል ሁለቱን አጋራቸዋለሁ። መንገድ ላይ ነኝ። ትንሽ አይመችም። ኤኒዌይስ ሁለቱን ነጥብ ያለ ስምምነት እንዲጠናቀቅ ካደረገው ነጥቦች መካከል ሁለቱን ነጥብ አጋራቸዋለሁ። አንደኛው ከቴህራን የሚወጡ መረጃዎች እንደሚያመላክቱት ከሆነ ፓኪስታን አደራዳሪነት እየተከናወነ የነበረው የአሜሪካና የኢራን የመካከለኛው ምስራቅን ጦርነት አንድ ልባት ላይ ያደርሰዋል ተብሎ በጉት የተጠበቀው የሰላም ድርድሩ ያለ ስምምነት ተጠናቋል። ሁለቱ ነጥቦች ግን ሁለቱን ሀገራቶች ያለ ስምምነት እንዲጠናቀቅ ካደረጓቸው ነጥቦች መካከል አንደኛው ናቸው። የቴህራን ባለስልጣናቶች እንዳሳወቁትም ከዋሽንግተን የተጋነኑ ጥያቄዎች በመነሳታቸው አንደኛ የሰላም ስምምነቱ እንዳይጠናቀቁ ካደረጉት ዋነኛው ምክንያቶች ሲሆኑ በዋነኝነት ግን በሆርሙዝ የባህር ወሽመጥ ላይ ሁለቱም ሀገራቶች የበላይነታቸውን እንዲወስዱ አሜሪካና ኢራን በበላይነት እንዲቆጣጠሩት ከአሜሪካ ተደራዳሪ ልኡካን ቡድኖች በጥያቄነት እንደቀረበ እንዲሁም የኢራን ተደራዳሪ ልኡካን ቡድኖች ደግሞ ይሄንን ጥያቄ እንዳልተቀበሉት፣ ሁለተኛው ነጥብ ደግሞ የቴህራን የኒኩሌር ፕሮግራም መብት ጉዳዮች ላይ ሁለቱን ሀገራቶች ላይ የሰላም ስምምነቱን አንድ ልባት ላይ እንዳያደርሱ ካደረጓቸው ዋነኛ ነጥቦች መካከል እንደሆኑ የኢራን ባለስልጣናቶች እየገለጹ ይገኛሉ። የመካከለኛው ምስራቅ ጦርነት አሁንስ ይቀጥላል ወይስ ደግሞ የሰላም ድርድሩ የሚቀጥል ይሆናል? ሁላችንም በጉጉት የምንጠብቀው ነው።